መካ ውስጥ አንድ ሰሃቢይ ነበር። በባርነት ስር የነበረ የሱ አዛዥ በጣም ትልቅ በደል ሲያደርስበት ነበር። ነገር ግን ይህ ሰሃቢይ ከዚህ ሁሉ በደል በኋላ ከአፉ አንዲት ቃል ብቻ ነበር የምትወጣው። አሐዱን አሐድ አሐዱን አሐድ። ይህም ሰሃቢይ ቢላል ቢን ረባህ ይባላል። ሁላችንም እንደምናውቀው ቢላል ከልጅነቱ ጀምሮ በመካ ውስጥ በባርነት ውስጥ ነበር ተወልዶ ያደገው። ነገር ግን ከዚህ በፊት የቢላል ቤተሰብ አፍሪካ ውስጥ ትልቅ ባለስልጣን ያለው ቤተሰብ ነበር። እንደውም የነሱ ስልጣን በጣም ከመስፋቱ የተነሳ ከኢትዮጵያ እስከ የመን ደርሶ ነበር። የቢላል እናት ደግሞ የዚህ ኤምፓየር ንግስት ነበረች። ነገር ግን አንድ ጊዜ አንድ ሰው በዚህ ኤምፓየር ላይ ጦርነት አነሳ። በዚህ ጦርነት ምክንያት የመን ከኢትዮጵያ ላይ ተገነጠለች። ይሄንን ጦርነት ያነሳው ሰውዬ ስሙ አብረሃ ይባላል። አብረሃ ከትንሽ ጊዜ በኋላ ስልጣኑና ጉልበቱ በጣም እየጨመረ መጣ። አብረሃ አረቦች በየዓመቱ ከክልላቸው ወደ መካ ሄዶ በካዕባ ዙሪያ እየዞሩ ሐጅ እንደሚያደርጉ አየ። በዚህ ሰበብ ደግሞ መካ በጣም ሀብታም ሀገር ሆና ነበር፣ ሰዎች ወደሷ በጣም ስለሚጓዙ። ከዚህ በኋላ ነው አብረሃ በጣም ደደብ የሆነ ሐሳብ ማሰብ የጀመረው። አብረሃ በየመን ውስጥ ትልቅዬ ቸርች ገነባ። ምክንያቱም አረቦች ወደ ካዕባ መሄድ ትቶ ወደሱ ቸርች እንዲመጡ አስቦ። ነገር ግን ከዚህ ሁሉ ልፋት በኋላ ወደ አብረሃ ቸርች ከአረቦቹ አንድም ሰው ሊመጣለት አልቻለም። አረቦች እንደ ድሮው ወደዛ ወደ ድሮው መካ እየሄዱ ሐጅ ማድረጋቸውን ቀጠሉበት። ይሄንን ባየ ጊዜ አብረሃ በጣም ተናደደ። እንደውም ካዕባን አፈርሳለሁ ብሎ ወታደሮቹን ሰብስቦ ወደ ካዕባ መጓዝ ጀመረ። እዚህ የአብረሃ ወታደር ውስጥ ንግስት ሐማማ የቢላል እናትም ነበረች። አብረሃ ባለው ጉልበትና ወታደር ከዝሆኖች ጋር መካ ላይ ጦርነት ከፈለ። ግን ሁላችንም እናውቃለን ምን እንደተፈጠረ። አብረሃ ይህንን ጦርነት በአላህ ወታደሮች ተሸነፈ። ይህንን ነገር የሚናገር ደግሞ አላህ ሱብሓነሁ ወተዓላ በቁርአን ውስጥ በሱረቱል ፊል ውስጥ አስቀምጦልናል። አብረሃም በዚህ ጦርነት ውስጥ ሞተ። የመካ ሰዎችም የቢላልን እናት እስረኛ አድርጎ ራሳቸው ጋር አስቀመጧት። ከትንሽ ጊዜ በኋላ የቢላልን እናት የመካ ሰዎች ገበያ አብጥቷት ልክ እንደ አንዲት ባሪያ ሸጧት። እሷን የገዛት ደግሞ የዛን ዘመን ክፉና በደለኛ ሰው የሆነው ኡመያ ቢን ኸለፍ ነበር። በዚህ ዘመን ውስጥ አብረሃ ሞተ። በዚሁ ዘመን ውስጥ የቢላል እናት ባሪያ ሆና ተሸጠች። በዚሁ ዘመን ውስጥ የመጨረሻ ነብይ የሆነው የአላህ መልእክተኛ ረሱላችን ሰለላሁ ዐለይሂ ወሰለም ተወለዱ። ኡመያ የቢላልን እናት በመካ ውስጥ ለነበረ ለአንድ ባሪያ ኒካህ አደረጋት። ከትንሽ ዓመታት በኋላም ቢላል ወደዚህ ምድር መጣ። በዛ ዘመን ውስጥ የነበረው ህግ እናትና አባት ባሪያ ከነበሩ ልጁም ባሪያ ሆኖ ነው ተወልዶ የሚያድገው። ይሄ ህግ ከመቶ ዓመታት በፊት በአሜሪካ ውስጥ ሲሰራበት የነበረ ህግ ነው በባሮች ላይ። ቢላልም ወዶ ሳይሆን በግዱ ለዚህ ህግ ታዛዥ ሆነ። ቢላልን ለየት የሚያደርገው ነገር እናቱ ከትንሽ ጊዜ በፊት ባሪያ አልነበረችም፣ ልክ እንደ ሌሎች እናትና አባት። ስለዚህ የቢላል እናት ሐማማ
ቢላልን ያስተዳደገችው አስተዳደግ በጣም ለየት ይላል። እናቱ ቢላልን ልክ እንደ ንጉስ ነው ያሳደገችው። የቢላልን ጸባይና አካሁን ሲያዩት ልክ እንደ ንጉስ ነው የሚመስለው። ቢላል በመካ ውስጥ ወጣት በነበረበት ሰዓት ወደ ነቢያችን ሰለላሁ ዐለይሂ ወሰለም ቁርአን ወረደ። በዚህም ሰዓት ነው ነቢያችን ሰለላሁ ዐለይሂ ወሰለም ሰዎችን ወደ እስልምና መጣራት የጀመሩት። ነገር ግን የመካ አለቃዎች ነቢያችን ሰለላሁ ዐለይሂ ወሰለም ሰዎችን ወደ እስልምና እንዳይጣሩ ፊት ለፊታቸው መቆም ጀመሩ። የእነሱንም ዳዕዋ ለማሰናከል ሙከራቸውን ጀመሩ። ያለምንም ሰበብ የነቢያችንን ሰለላሁ ዐለይሂ ወሰለም ስም ለማጥፋት ትልቅ ሙከራ ያደርጉ ነበር። ኡመያም ከነሱ አንዱ ነው። የነቢያችንን ስም በየቦታው እያነሳ ለማጥፋት ሙከራ ያደርግ ነበር። ቢላልም ኡመያና ጓደኞቹ ከሌሎች ሰዎች ጋር ተሰብስቦ ሲያወሩ ስለ ነቢያችን ሰለላሁ ዐለይሂ ወሰለም ያዳምጥ ነበር። ቢላልም እንዲህ ብሎ ማሰብ ጀመረ። ነቢያና ሙሐመድ ሰለላሁ ዐለይሂ ወሰለም የሚሉት ነገር እንዳለ ትክክል ነው፣ ግን እነኚህ ሰዎች ለምንድነው እንደዚህ የሚጠሉት ብሎ ማሰብ ጀመረ። ከዚህ በኋላ ነው ረሱላችንን ሰለላሁ ዐለይሂ ወሰለም መከታተል ጀመረ። ቀስ በቀስ በቢላል ልብ ውስጥ የነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ውዴታ እያደገ መጣ። በመካ ውስጥም ሙስሊሞች በጣም እየበዙ መጡ። የመካ አለቃዎች ደግሞ ይሄንን ነገር በጣም እየጠሉ መጡ፣ እየተናደዱ መጡ። ከዚህ በኋላ እኛ ለሙሐመድ ከዚህ በላይ አንታገስለትም ማለት ጀመሩ። እስልምና ከዚህ በላይ ማደግ የለበትም ብሎ መጠንሰስ ጀመሩ። አዳዲስ ወደ እስልምና የመጡትንም ሰዎች ማሰቃየት፣ እነሱ መስደብ ጀመሩ። በተለይ አቅም የሌላቸውን ሙስሊሞች። ቢላልም ኡመያ ሳያውቅ እስልምናን ተደብቆ ተቀበለ። አንድ ቀን ኡመያ ከተማ ውስጥ ቆሞ የነቢያችንን ሰለላሁ ዐለይሂ ወሰለም ስም እያጠፋ በነበረበት ሰዓት ላይ አንድ የመካ አለቃ መጥቶ ኡመያን እንዲህ አለው፣ አንተ ምን እዚህ ቆመ የነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለምን ስም ታጠፋለህ? ቤትህ ውስጥ እንኳን የሚካሄደውን ነገር አታውቅም። አንተ ጋር በጣም ተወዳጅ የሆነው ያንተ ባሪያ የነበረው ቢላል ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ተገናኝቷል ብሎ ነገረው። በዚህ ሰዓት ነው የመካ ሙሽሪኮች ኡመያ ላይ ጣታቸውን እየቀነሰሩ መሳቅ የጀመሩ። ኡመያም በዚህ ሰዓት ከልክ በላይ የተናደደው። ምክንያቱም ቢላል ማለት ከሌሎች ባሪያዎች ኡመያ ጋር በጣም ተወዳጁና በጣም ቤስት የነበረ ባሪያ ነበር። ኡመያ ቢላልን ከማመኑ የተነሳ የጌታዎችን ታቦቶችን የሚያስቀምጥበትን ቤት ቁልፍ እንኳን ለቢላል ሰጥቶት ነበር። አሁን ደግሞ ቢላል የኡመያን ህልም የኡመያን ተስፋ እንዳለ ሰባበረበት። ይሄንም ባየ ሰዓት ኡመያ በንዴት ሊያብድ ነበር የደረሰው። የመካ ሙሽሪኮችም ቢላል ስለሰለመ ኡመያ ላይ መሳቃቸውን ቀጠሉበት። ኡመያም ቢላልን ይዞት እሱን ማሰቃየት ጀመረ። እሱን አስሮ አሸዋ ላይ አስተኝቶ እሱን መግረፍ ጀመረ። ይሄም አልበቃው ሲል ብረት በሰውነቱ ላይ አሸክሞት የሳዑዲ በረሃ የነበረው ውስጥ እዛ ፀሐይ ውስጥ ሲያቆመው ነበር። ያ ብረት ከፀሐይ ሙቀትን ወስዶ የቢላልን ሰውነት ቆዳውን ሲያቃጥል ነበር። እንደምናውቀው የመካ ፀሐይ ሙቀቱ ምን ያህል እንደሆነ ሁላችንም እናውቃለን። ከ50 ዲግሪ በላይ የሚሆንበት ጊዜ አለ። ይሄም አልበቃው ሲል ለሕፃናት ሰጥቶ ሕፃናት እሱን እንዲጫወቱበት እንዲደበድቡት ያደርግ ነበር። ከዚህ ሁሉ ስቃይ በኋላ ቢላል አልመለስለት ሲል አሸዋ ላይ አስተኝቶት ትልቅዬ ድንጋይ በሆዱ ላይ ያስቀምጥ ነበር። ከዛን ቢላልን በል ይለዋል፣ የኔ ጌታ
ላትና ኡዛ ናቸው በል ይለዋል። ቢላል ደግሞ ከአፉ አንድ ቃል ብቻ ነበር የሚወጣው፣ አሐዱን አሐድ አሐዱን አሐድ። ኡመያ አሁንም በድጋሚ ይለዋል፣ በል የኔ ጌታ ላትና ኡዛ ናቸው በል ሲለው ቢላል አሁንም አሐዱን አሐድ አሐዱን አሐድ ማለቱን ይቀጥልበታል። ከዚህ ሁሉ ስቃይ በኋላ ቢላል አልተመለሰለትም። ይሄንን ስቃይ መሸከም ሲያቅተው መጨረሻ ላይ ቢላል ራሱን ሳተ። ይህን ሁሉ ስቃይ በሚያደርስበት ሰዓት አንድ ቀን አቡበክር አየና ኡመያ ጋር መጣ። እንዲህም አለው፣ ኡመያ አንተ ቢላልን እስከ መች ድረስ ነው እንደዚህ የምታሰቃየው? ትንሽ እንኳን ብትሆን እዝነት አርግለት እንጂ ይለዋል። ኡመያም ለአቡበክር እንዲህ ብሎ መለሰለት፣ አሃ አሳዝነው ነው? እንግዲያውስ ካሳዘነ ታዲያ ከኔ ላይ ለምን አትገዛውም አለው። አቡበክርም ወዲያውኑ የምትፈልገውን ያህል ነገር ጠይቀኝ፣ የምትፈልገውን ያህል ገንዘብ ጠይቀኝ፣ አሁኑኑ ሰጣለሁ ይለዋል። ኡመያም ደግሞ እስቲ ቆይ እናየዋለን ይገዛል እንዴ ብሎ በጣም ብዙ ዲናር ይጠይቀዋል። አቡበክርም ምንም ሳያንገራግር እሱ ያለውን ዲናር ያመጣና ፊቱ ላይ ይወረውርለትና ይሄው ቢላልን ገዝቼሃለሁ ልቀቀው ይለዋል። ኡመያም ደስ እያለው ይሄንን ገንዘብ ይቀበልና አቡበክር ላይ መሳቅ ይጀምራል። ስማ አንተ አቡበክር አለው፣ አንተ ቢላልን ከኔ ላይ ለመግዛት አንዲት ቁራጭ ወርቅ እንኳን ብታመጣ እኔ እቀበልህ ነበር። ነገር ግን አንተ ተሸውደ ይሄን ሁሉ ዲናር ለኔ ሰጣኝ ይለዋል። አቡበክርም እንዲህ ብሎ መለሰለት፣ ስማ አለው፣ እኔ ቢላልን ካንተ ላይ ለመግዛት ያለኝን ንብረት እንኳን ብትጠይቀኝ እሰጥህ ነበር፣ አንተም ተሸውደሃል ይለዋል። ከዚህ በኋላ ነው ቢላል ከባርነት ነፃ የወጣው። ቢላልም ከተወለደ በኋላ ይሄው ዛሬ ነፃ ወጣ። አሁን እንደፈለገ ከነቢያችን ጋር በነፃነት መገናኘት ይቻላል ብሎ መደሰት ጀመረ። ከሙስሊሞች ጋር እንደፈለገ ይገናኛል፣ ትምህርቱን ይማራል። የመካ አለቃዎች ቢላልና የሱን መሰል ከነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ዘንድ እንዲህ ክብር ሲያገኙ ከነሱ ጋር እንዲህ ሲቀመጡ በውስጣቸው በጣም ይናደዱ ነበር፣ በጣም ይቃጠሉ ነበር። እነኚህ ባሪያ የነበሩ ሰዎች እንዴት ይህን ሁሉ ክብር ያገኛሉ ብሎ ማለት ነው። አንድ ቀን የመካ አለቃዎች ነቢያችን ጋር መጥተው እንዲህ አሉ፣ ያ ሙሐመድ ሰለላሁ ዐለይሂ ወሰለም አንተ እነኚህን ደካሞች እነኚህን ባሪያ የነበሩ ሰዎች ከራስ ጋር ካላስነሳቸው ከራስህም ላይ ካላራካቸው እኛ መተን ካንተ ጋር አንቀመጥም አሉት። በዚህም ሰዓት አላህ ሱብሓነሁ ወተዓላ የዚህ የመካ ሰዎችን አለቃዎች ኩራታቸውን ጉራቸውን ለመስበር ሲል የቁርአን አያ አወረደ። ሱረቱል ካፍ 18:28 ሙሐመድ ሆይ ነፍስህን ከእነዚያ ጌታቸውን ፊት ውዴታን የሚሹ ሆነው በጠዋትና በማታ ከሚገዙት ጋር አስታግስ። የቅርቢቱንም ሕይወት ሽልማት የምታሻ ሆነ ዓይኖችን ከነሱ ወደ ሌላ አይለፍ። ልቡንም እኛን ከማስታወስ የዘነጋውን ፍላጎቱን የተከተለውን ነገሩም ሁሉ ወሰን ማለፍ የሆነውን ሰው አትታዘዝ። ለዚህ ነው ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ከመካ አለቃዎች የበለጠ ለነዚህ ደካማ ሙስሊሞች እንኳን በጣም ትልቅ ቦታ ነበራቸው። በዚህም ምክንያት የተነሳ የመካ አለቃዎች ሙስሊሞች ላይ የሚያደርሱትን በደል ቀስ በቀስ እየጨመሩ እያበዙ መጡ። እንደውንም ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለምን ለመግደል ፕላን ሁላ ማውጣት ጀመሩ። ስለዚህ መካ ውስጥ መኖር ከባድ እየሆነ ስለመጣ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ወደ መዲና ሂጅራ አድርጎ ወደ መዲና ለመሄድ ወሰኑ፣ ተነሱ።
ነቢያችን ሰለላሁ ዐለይሂ ወሰለም ወደ መዲና ሂጅራ ካደረጉ በኋላ ቢላልም ተከትሏቸው ወደ መዲና ሂጅራ አደረገ። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም መዲና እንደደረሱ የሰሩት ሥራ መስጂድ መገንባት ነበር። መስጂድ ነበዊ ተገንብቶ ካለቀ በኋላ አሁን አንድ ጥያቄ ተፈጠረ። ሙስሊሞችን ወደ ሰላት እንዴት ነው 5 ጊዜ የምንጠራው የሚል ጥያቄ ነበር። ሁሉም ሰው የራሱ የሆነ አስተያየት መስጠት ጀመረ። ግማሹ እሳት አቀጣጥለን ያንን እሳት አይቶ ሰው ይምጣ የሚል ሐሳብ ነበር። ሌሎች ደግሞ ብረት አምጥተን ልክ ቸርች ውስጥ እንደሚደረገው እሱን እየደበደብን ያንን ድምጽ ሰምቶ ሰው ይምጣ የሚል ሐሳብ ነበር። በዚህ ሁኔታ ላይ እያሉ አንድ ሰው መጣና ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለምን ማየት ፈልጋለሁ፣ መገናኘት ፈልጋለሁ አላቸው። ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ተገናኘና ሌሊት ህልም እንዳየ ነገረው። ያንን ህልም ደግሞ እንዲህ ሲል ዘረዘረለት። ማታ በህልሜ ቸርች የሚመስል ቦታ ሄድኩኝና የሆነ ሰውዬ የሆነ ብረት እየቀጠቀጠ ሰዎችን ሲጠራ አየሁኝ። ከዛ በኋላ ይሄንን ብረት ሽጥልኝ፣ እኔ ሙስሊሞችን ወደ ሰላት እንዲመጡ ለጥሪ እንዲሆነኝ ይሆናል ብዬ ጠየቅኩት። እሱም ደግሞ አልሸጠልህም አለኝ። እንደውም ይሄንን ከምሸጠልህ ሌላ ከዚህ የተሻለ ነገር ና ላስተምርህ አለኝና ከዛ በኋላ አዛን አስተማረኝ ብሎ ለነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ተናገረ። በዚሁ ሰዓት ነው ዑመር ኢብኑ ኸጣብም ተነስቶ ያ ነቢያችን ሰለላሁ ዐለይሂ ወሰለም እኔም ይሄ ሰውዬ ያየውን ህልም ቁጭ ምንም ልዩነት ሳይኖረው አይቼ ነበር ብሎ ለነቢያችን ሰለላሁ ዐለይሂ ወሰለም ነገራቸው። ከዛ በኋላ ይህ ነገር ከአላህ እንደሆነ ረሱላችን ሰለላሁ ዐለይሂ ወሰለም ተገነዘቡ። ከዛ በኋላ ይሄንን ሰውዬ ጠሩትና ቢላልንም ጠሩትና ሂድና ቢላልን ማታ በህልም ያየኸውን ነገር እንዳለ አስተምረው አሉት። ይህም ሰውዬ ቢላልን አዛንን አስተማረው። ከዛ በኋላ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ሙሐመድ መለሳቸው። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ቢላልን የመረጡበት ምክንያት አንደኛ ድምፁ በጣም ቆንጆ ስለሆነና በጣም ድምፁም ከፍ ያለ ድምፅ ስለነበረው ነው። ከዚህ በኋላ ነው ነቢያችን ሰለላሁ ዐለይሂ ወሰለም ቢላልን መስጊድ ነበዊ ውስጥ ቆመ አዛን በል አሉት። ቢላልም የመጀመሪያውን አዛን በመስጊድ ነበዊ ውስጥ ቆሞ አዘነ። ሁላችንም እንደምናውቀው በዚህን ሰዓት በምድራችን ላይ አንዲትም ሰዓት አታልፍም አዛን ሳይባል ቢላል የጀመረው ማለት ነው። የመካ ሙስሊሞች ሂጅራ አድርጎ ወደ መዲና የመጡት ለመዲና አንሷሮች በመካ ውስጥ ሲደርስባቸው የነበረውን በደል እያንዳንዱን ይነግሯቸው ነበር። በዚህ ምክንያት የመዲና አንሷሮች ለመካ ሙሽሪኮች ያላቸው ጥላቻ እያደገ መጣ። በተለይ የቢላልን ታሪክ በሰሙ ጊዜ በጣም ነበር የተናደዱት፣ በጣም ነበር ያዘኑት። ከትንሽ ጊዜ በኋላ ይህንን ንዴታቸውን ለመበቀል አንድ እድል አገኙ። የበድር ጦርነት። እዚህ ጦርነት ላይ ሙስሊሞች 310 ሰው ብቻ ነበሩ። ሙሽሪኮች ደግሞ 1000 ሰዎች ነበሩ። ቢላል ነበረበት፣ ኡመያ ቢን ኸለፍም ነበረበት። ቢላል በዚህ ቀን ምን አለ? እኔ ሞታለሁ ወይ ኡመያ ቢን ኸለፍ ይሞታል ዛሬ፣ ከሁለታችን አንዳችን መሞት አለበት ብሎ ወሰነ። ጦርነት ውስጥ ወደዚህ ወደዛ እየሄደ ቢላል ኡመያን ነበር ሲፈልግ የነበረው ከጓደኞቹ ጋር። መጨረሻ ላይ ኡመያ ታስሮ አገኘው። ከዛ በኋላ ኡመያ ቢላልን ልክ ሲያይ መሮጥ ጀመረ። ነገር ግን ኡመያ በጣም ወፍራም ስለነበረ ቢላል በቀላሉ ደረሰበትና ገደለው። ቢላልም ከኡመያ ላይ የነበረውን በቀል በቀላሉ ተበቀለ።
ልክ እንደዚሁ ቢላል ረዲየላሁ አንሁ ከነቢያችን ሰለላሁ ዐለይሂ ወሰለም ጋር ቆሞ ሁሉንም ጦርነት አደረገ። የኡሁድ ጦርነት፣ የኸንደቅ ጦርነት፣ የኸይበር ጦርነት ሁሉንም በጀግንነት ቆሞ ሲዋጋ ነበር። ረሱላችን ሰለላሁ ዐለይሂ ወሰለም ቢላልን ከማመናቸው የተነሳ የራሳቸው ቦዲጋርድ አድርገውት ነበር። አንድም ሰው ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር አይመጣም ቢላልን ሳያስፈቅድ አልፎ ነቢያችን ሰለላሁ ዐለይሂ ወሰለም ጋር አይደርስም። ከትንሽ ጊዜ በኋላ ሙስሊሞች በጉጉት ሲጠብቁት የነበረው ፈትሑል መካ መካን የመክፈት ስነ ስርዓት ተደረገ። መካን ለመክፈትም እድል አገኙ። አሁን ዛሬ መካን የሚከፍቱት ሙስሊሞች ከትንሽ ዓመታት በፊት በጣም ትንሽዬ ሙስሊሞች ነበሩ። ንብረታቸውን ቤታቸውን ትቶ ከመካ ተባሮ ወደ መዲና ሂጅራ ያደረጉ። ነገር ግን አሁን መካን ሲከፍቱት ከ10 ሺህ በላይ ሙስሊሞች ሆኖ ነበር ብዛታቸው መካን የከፈቱት። ልክ መካን እንደከፈቱ ረሱላችን ሰለላሁ ዐለይሂ ወሰለም ብላልን ራሳቸው ጋር ጠሩት። እንዲህም አሉት፣ ወደ ካዕባ ላይ ውጣና አዛን በላሉት። ቢላልም ረዲየላሁ አንሁ ካዕባ ላይ ወጥቶ ረሱላችን እንዳዘዙት አዛን ማለት ጀመረ። ይህን የቢላል ቆንጆ ድምፅ ከፍ ያለውን ድምፅ ሲሰሙ በመካ ዙሪያ ሙስሊሞችም ሙሽሪኮችም መሰብሰብ ጀመሩ። ሙስሊሞች ልክ በዚህ ነገር እንደሚደሰቱት ሁላ ሙሽሪኮች ደግሞ ሙናፊቆች በልባቸው ውስጥ ለእስልምና ጥላቻ ያላቸው ሰዎች በጣም በውስጣቸው መቃጠል ጀመሩ። ከነሱ መሃል አንዱ እንዲህ አለ፣ አሁን ሰው ታቶ ነው ይሄ ጥቁር ባሪያ የነበረው ሰው ካዕባ ላይ ወጥቶ አዛን የሚለው ማለት ጀመረ። ሌላው ደግሞ እንዲህ አለ፣ ይመስገን አባቴ ሞቷል። አባቴ በህይወት ቢኖር ኖሮ ይሄንን ለዚህ ለባሪያ ለተሰጠው ክብር ይሄንን ነገር አይቶ አሁኑኑ ይሞት ነበር አለ። ከዚህ ሁሉ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ለመካ ሰዎች ይቅርታ አደረጉላቸው። ከነሱ ምንም አይነት በቀል ምንም አይነት ነገር እነሱን አላደረጉም። አንድ ቀን ቢላል መካ ውስጥ ከጓደኞቹ ጋር እየቆመ ነበር። አጋጣሚ አቡ ሱፊያን በአጠገባቸው አለፈ። ቢላልም አቡ ሱፊያንን እንዲህ አለው፣ ፈጣሪን አመስግን፣ የአላህ ሰይፍ ወደ አንተ አንገት ስላልቀረበ ያለበለዚያ ትሞት ነበር አለው። አቡበክርም ይህንን ነገር ሰማ። አቡበክር ቢላልን እንዲህ አለው፣ ለምን እንደዚህ ትላለህ? ለምን እንደዚህ ትላለህ? እንደዚህ አይነት ነገር ከማለት ተቆጠብ አለው። ረሱላችን ሰለላሁ ዐለይሂ ወሰለም ጋር ይህም ወሬ ደረሰ። ለአቡበክር እንዲህ አሉት፣ አቡበክር ተጠንቀቅ፣ ቢላልን አስቆጣኸው ማለት አላህን እንዳስቆጣኸው ቁጠር ብሎ ለአቡበክር ነገሩት። አቡበክርም ይህንን ነገር ልክ እንደሰማ ሮጦ ቢላል ጋር ሄደና ይቅርታ አድርግልኝ አለው። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም አንድ ቀን ለሰሃቦቻቸው እንዲህ አሉ፣ ስለ ቢላል ሲናገሩ፣ እኔ የቢላልን የኮቴ ድምፅ በጀነት ውስጥ ሰምቻለሁ ብሎ ለሰሃቦቻቸው ነገሯቸው። ነቢያችን ሰለላሁ ዐለይሂ ወሰለም ይህንን ዘረኝነት ለማጥፋት ሲሉ አንድ ቀን ኹጥባ አደረጉ። እዚህ ኹጥባ ላይም እንዲህ አሉ፣ አንድም ቀይ ሰው ከጥቁር ሰው አይበልጥም፣ አንድም ጥቁር ሰው ከቀይ ሰው አይበልጥም አላህን በመፍራት ካልሆነ በስተቀር ብሎ አላህን በመፍራት ካልሆነ በስተቀር ብሎ ለሰሃቦቻቸው ነገሩ። ከትንሽ ጊዜ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ታመሙ። ቢላልም እንዲህ አለ፣ ምን አለ የዚህ የነቢያችን ሰለላሁ ዐለይሂ ወሰለም ህመምን ከማይ በሞትኩ ነበር የሚሻለኝ አለው። ከትንሽ ጊዜ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ይህንን ምድር ለቆ ወደ አላህ ተጓዙ። ነቢያችን እንደሞቱ ቢላል
ልክ እንደ ሁል ጊዜ የአዛን ስነ ስርዓቱን ለማለት ወደ መስጊድ ሄደ። ከዛ በኋላ አዛን ማለት ጀመረ። ነገር ግን ልክ ሙሐመድ የሚል ስም ጋር እንደደረሰ ድምፁ ተቋረጠ። ከዛ ማለፍ አልቻለም። ማልቀስ ጀመረ። ሰሃቦች እንዳለ ተሰበሰቡ። ከቢላል ጋር አለቀሱ። መዲና እንዳለ በእንባ ተሟላች። ቢላልም ያንን አዛን እንኳን ችሎ መጨረስ አልቻለም ነበር፣ አቋረጠ። ከዚህ በኋላ ነው ቢላል አንድ ውሳኔ የወሰነው። እኔ ከአሁን በኋላ አዛን አልልም አለ። ነቢያችን ከዚህ ምድር ከሄዱ በኋላ አቡበክር ከሊፋ ሆኖ ተሾሞ ነበር። ቢላል አቡበክር ጋር ሄዶ እኔ ከዚህ ሀገር ወደ ሻም ሀገር እሄዳለሁ ብሎ ከሱ ፍቃድ ለመጠየቅ ሄደ። አቡበክር ደግሞ አልፈቅድልህም አለው። ቢላል አቡበክር እንዲህ አለው፣ አንተ ግን ያኔ መካ ውስጥ ከባርነት ውስጥ እኔን ስታወጣኝ ለራስህ ብለህ ነው ወይስ ለአላህ ብለህ ነው ከባርነት ውስጥ ያስወጣኝ? ለራስህ ብለህ ከሆነ እሺ እቀመጣለሁ፣ ግን ለአላህ ብለህ ደግሞ ከባርነት ካስወጣኝ ፍቀድልኝ እሄዳለሁ አለው። አቡበክርም ይሄንን ነገር ልክ እንደሰማ ኖ እኔ ለአላህ ብዬ ነው ከአባርነት ውስጥ አንተን ያስወጣው፣ ስለዚህ የፈለክበት ቦታ መሄድ ትችላለህ ብሎ ፈቀደለት። ቢላልም መዲናን ለቋት ወደ ሻም ሀገር ሄደ። ከአቡበክር በኋላ ሁለተኛ ከሊፋ የነበረው ዑመር ኢብኑ ኸጣብ ነበር ረዲየላሁ ዐንሁ። በዑመር ኢብኑ ኸጣብ ዘመን እስልምና በጣም ተስፋፍቶ ነበር። ብዙ ሀገርንም ከፍቶ ነበር። እስከ ፍልስጤም ድረስን ሄዶ ነበር። ሙስሊሞች ፍልስጤምን ልክ እንደከፈቷት እዛ ውስጥ ልክ እንደተለመደው መጀመሪያ ያደረጉት ነገር መስጂዱል አቅሳን መገንባት ነበር። መስጂዱል አቅሳ ተገንብቶ ካለቀ በኋላ ቢላል ረዲየላሁ ዐንሁ ሻም ውስጥ በነበረበት ሰዓት ዑመር ቢላልን ወደ ራሱ ጠራው። እንዲህም አለው፣ አንተ ልክ መዲና ላይ የመጀመሪያ አዛን እንዳልክ፣ መካ ላይም ልክ የመጀመሪያ አዛን እንዳልክ መስጂዱል አቅሳ ሄደ እዛም የመጀመሪያ አዛን እንድትል እፈልጋለሁ አለው። ቢላል ከዚህ በፊት አዛን አቁሞ ነበር። ነገር ግን የኸሊፋን ትዕዛዝ እምቢ አልልም በማለት ሄዶ ለመጀመሪያ ጊዜ መስጂዱል አቅሳ ውስጥ የመጀመሪያውን አዛን አለ። ልክ እንደዚሁ በሶስቱ ተወዳጅ ቦታ ላይ ቢላል በመዲና፣ በመካ፣ በመስጂዱል አቅሳ ውስጥ የመጀመሪያ አዛን ያለ ሰው ሆኖ ተመዘገበ። ዑመር ረዲየላሁ ዐንሁ ለቢላል በጣም ትልቅ ቦታ ነበር ያለው። አንድ ቀን ቢላል ረዲየላሁ ዐንሁ ከጓደኞቹ ጋር ዑመርን ለመገናኘት መጣ። ልክ በዚህም ሰዓት አቡ ሱፊያን ከመካ ዑመርን ለመገናኘት ከጓደኞቹ ጋር መጣ። ከዛ በኋላ ዑመር ግን ቅድሚያ የሰጠው ቢላል እንዲገባ ነበር እሱ ጋር። ቢላል ከሱ ቀድሞ ገባ። አቡ ሱፊያንና የተለያዩ ሰዎች የመካ ሰዎች በጣም ተናደዱ። አሁንም ለነዚህ ሰዎች እናንተ ቅድሚያ ትሰጣላችሁ እንዴ ብሎ ተናገረ። በውስጡም ተናደደ። አንድ ዑመር ጋር የነበረ ሰውዬ እንዲህ ብሎ ለአቡ ሱፊያን መለሰለት፣ አዎ እናንተ ከነሱ በኋላ እስልምናን ስለያዛችሁ፣ እነሱ ደግሞ ከናንተ ቀድሞ እስልምናን ስለተቀበሉ እነሱ በሁሉን ነገር እናንተን ወደ ኋላ ትቶ አልፏቸዋል። ስለዚህ እናንተ ሁልጊዜም ከነሱ ኋላ ናችሁ ብሎ መለሰለት። ዑመር ቢላልም በጣም ከማመኑ የተነሳ የራሱ የሆነ የግል ኢንተለጀንስ ኤጀንሲ አድርጎ ሾሞት ነበር። ቢላል ከእያንዳንዱ ጄኔራል ወደ ዑመር ዜና የሚያደርስ እሱ ነበር። ከዑመርም ወደ ጄኔራሎች ዜና የሚያደርስ ቢላል ነበር። እንደውም ኻሊድ ዑመር ረዲየላሁ ዐንሁ ኻሊድን ከጄኔራልነት ልክ ሲያወርደው ይህንን ዜና ኻሊድ ጋር ያደረሰው ቢላል ኢብኑ ረባህ ነበር። ይህ ማለት ቢላል ከመካ ባርነት ውስጥ ወጥቶ አሁን የደረሰበትን ቦታ ልናውቅ ይገባል። በጣም ትልቅ ቦታ ነው። ከእስላሞች ታማኝ ሰዎች መካከል
አንዱ መሆኑ ራሱ ይሄ ትልቅ ነገር ነው። ቢላል በመካ ባርነት ውስጥ በነበረበት ሰዓት አንድም ሰው ቀና ብሎ እሱን ለማየት ዝግጁ አልነበረም። ነገር ግን አሁን ቢላል በዚህ ሰዓት ላይ በዓለም ላይ በሀብት ከሱ የሚስተካከል ያሌለ ሰው በጣም ትልቅ ሀብታም የሆነው የአብዱራህማን ኢብኑ ዐውፍ እህትን አግብቶ ከሷ ጋር ቆንጆ የትዳር ህይወት እየኖረ ነበር። የአብዱራህማን ኢብኑ ዐውፍ ታሪክን ለመስማት ዝግጁ ከሆናችሁ ሰብስክራይብ። የቢላል የመጨረሻው አዛን። ከቀናት አንድ ቀን ቢላል በሚተኛበት ሰዓት ነቢያችን ሰለላሁ ዐለይሂ ወሰለም በህልም መጡበት። እንዲህም አሉት፣ ያ ቢላል አንተ ግን ለምንድን ነው የጠፋኸው? ለምን መጣ አሁን አንተ እኛን አታየንም? ለምን አዘይረንም? ብሎ ረሱል ሰለላሁ ዐለይሂ ወሰለም በህልም መጡበት። ከዚህ በኋላ ነው ቢላል ከእንቅልፉ ልክ እንደተነሳ ማልቀስ ጀመረ፣ ማዘን ጀመረ። ረሱላችንን ሰለላሁ ዐለይሂ ወሰለም ማስታወስ ጀመረ። ወዲያውኑ ፈረሱን ወስዶ ወደ መዲና መጓዝ ጀመረ። ልክ መዲና እንደገባ መንገድ ላይ ሁለት ወጣቶች ልጆች አየ። እነሱም ሐሰንና ሁሴን ናቸው። ሐሰንና ሁሴንን ልክ እንዳያቸው እነሱን አቅፎ ማልቀስ ጀመረ። ረሱላችንን ሰለላሁ ዐለይሂ ወሰለም ማስታወስ ጀመረ። ሐሰንና ሁሴን ማለት የነብያችን የልጅ ልጆች ናቸው። በተለይ ሐሰን ነብያችን ሰለላሁ ዐለይሂ ወሰለምን ቁጭ እሱን ነበር የሚመስሉት። ልክ እንደዚሁ ከነሱ ጋር ያወራ ያለ እነሱም ጠየቁት፣ ያ ቢላል አንተ እንደሆንክ አንዴ መዲና መጣሃል፣ ለምን አንድ ጊዜ እንኳን አዛን አትልልንም? እኛ ያንተን ድምጽ ሰምተን የነብያችን ሰለላሁ ዐለይሂ ወሰለምን ዘመን ማስታወስ እንፈልጋለን ብሎ ጠየቁት። ቢላል እምቢ ለማለት ፈልጎ ነበር። ነገር ግን የሐሰንና የሁሴንን የነሱን ጥያቄ ሪጀክት ማድረግ አልፈለገም። ከዛ በኋላ እሺ ብሏቸው ወደ መስጊድ ገቡ። ወደ መስጊድ ነበዊ እንደገቡ ቢላል አዛን ማለት ጀመረ። ልክ ቢላል አዛን ማለት ሲጀምር የመዲና ሰዎች እንዳለ ወደ መስጂዱ ነበዊ እየሮጡ መጡ፣ የቢላልን ድምጽ ሰምቶት። ከዛ በኋላ የነብያችን ሰለላሁ ዐለይሂ ወሰለም ዘመን እያስታወሱ ሰዎች እንዳለ መደሰት ጀመሩ። በዚህ ሁኔታ ላይ ነው ቢላል ልክ ሙሐመድ ሰለላሁ ዐለይሂ ወሰለም የሚል ስም ጋር ልክ እንደደረሰ ማለፍ አቃተው። ድምፁ ተቋረጠ፣ ማልቀስ ጀመረ። አሁንም በድጋሚ ተነሳ፣ አዛን ማለት ጀመረ። ልክ ሙሐመድ የሚል ስም ጋር ልክ ሲደርስ ማለፍ አልቻለም፣ ማልቀስ ጀመረ። ራሱ ላይ ወድቆ ማልቀስ ጀመረ። ከዛ አሁንም ተነሳ፣ አሁንም ማለት ጀመረ። አልቻለም። 3 ጊዜ ሞከረና ድምፁ ሙሐመድ ሰለላሁ ዐለይሂ ወሰለም የሚል ስም ጋር ሲደርስ ማለፍ ስላልቻለ አዛኑን ሳያሟላ እዛው አቋረጠው። መዲና በሙሉ ከቢላል ጋር ሲያለቅሱ ነበር። ነብያችን ሰለላሁ ዐለይሂ ወሰለምና ያለፉትን ሰሃቦች እያስታወሱ። ከዚህ በኋላ ቢላል ወደ ሻም ተመለሰ። ከትንሽ ጊዜ በኋላም የሱ ህይወት በሻም አገር ውስጥ ወደ አላህ ሄደች። ቢላል በዛን ሰዓት በአፍሪካ ሀገር ውስጥ በጣም ፌመስ ሆኖ ነበር። ሁላችንም እንደምናውቀው ቢላል ምንም አይነት ልጆች የለውም። ነገር ግን የአፍሪካ ንጉሶች፣ የአፍሪካ አለቃ የነበሩ ሰዎች እኛ የቢላል ዘርነን ብሎ በቢላል መፎከር ይጀምሩ ነበር። በተለይ ሁላችንም የምናውቀው በዓለማችን ላይ እስካሁን ድረስ የሱን ያህል ሀብት የለውም የተባለው መንሳ ሙሳ ራሱ እኔ የቢላል ዘር ነኝ እያለ በቢላል ይፎክር ነበር። በዚህ ሰዓት የመንሳ ሙሳ ሀብት ሲለካ 500 ቢሊዮን ዶላር ይበልጣል ይባላል። እንደውም ኤሎን ማስክን እንኳን ይበልጣል ይባል ነበር በሀብት። ታዲያ ይሄ በጣም ሀብታም የነበረውና ንጉስም የነበረ ሰው እኔ የቢላል ዘር ነኝ እያለ ሲፎክር ቢላል ምን ያህል ደረጃ ላይ እንደደረሰ ማሰብ አያቅተንም። ይሄ በአጭሩ የቢላል ታሪክ ነበር። ሰብስክራይብ